ለፕሮቴስታንት ቤተ እምነት የነበረኝ አመለካከት ጥሩ አልነበረም። ለ3 ዓመት ተኩል ያህል የትም ቤተክርስቲያን አልሄድም ነበረ። ካሁን ወዲያ ቸርች የሚባል ነገር አሶሼት አላደረግም። ተገልዬ ነበረ። ወጀቦች ነበሩ፣ ብዙ ንፋሶች ነበሩ ሊያጠፉ የሚችሉ። እኔም ወድጄ ነው፣ ሁኔታዎችን ደግሞ አስገድዶ ትገለል ያደርጋል። አብለን ሞተዋል ማለት ነው። ያላለፍኩበትን ነገር መናገር አልችልም። እኔ እግዚአብሔር ረዳኝ ሰው ነኝ። እኔና ኢየሱስ መካከል ላይ ምንም ሰው የለም። በእኔ ህይወት ላይ ትልቅ ለውጥን ያመጣው አንድ ምዕራፍ አለ። መንፈስ ቅዱስ እንደሌላው እንደ ዛር መንፈስ አያስጨንቅም፣ አያስገድድም። አሶሼት ስታደርግ ከሰዎች ጋር በአንድ ሀሳብ ውስጥ ሰዎች ፍቅር ሊሰጡ ይችላሉ። ትክክለኛ ፍቅር ነው። ከዛ ሀሳባቸው ዞር ስትል ያ ፍቅር ይቀጥላል። በዚህ ሁኔታ ውስጥ ነው እውነተኛ ወዳጅ የሚለው ዝማሬ የፈለቀው። እውነተኛ ወዳጅ ቀን አይቶ ማይከዳ፣ ገበናን የማይገልጥ አይቶ የኔን ጓዳ። ካሮል ፈቃዱ እባላለሁ። ተወልጄ ያደግኩት እዚህ በአዲስ አበባ ኢትዮጵያ ውስጥ ነው። ከኔ ጋር 2 ወንድሞችና 1 እህት አለኝ። ከአገልጋይ ቤተሰብ የተገኘው ሰው ነኝ። አስተዳደጌ እንግዲህ ከሞላ ጎደል እዚህ በአዲስ አበባ ውስጥ በተለያዩ ትምህርት ቤቶች ውስጥ አልፌያለሁ። እዛ ትምህርቴን ጨርሼ ደግሞ ወደ ከፍተኛ ትምህርት ለመማር ወደ አርባ ምንጭ ዩኒቨርሲቲ ሄጄ እዛ የመጀመሪያ ዲግሪን ጨርሼ ከዛ በኋላ ወደ አዲስ አበባ ተመልሼ ከጥቂት ዓመታት በኋላ በእግዚአብሔር ሀሳብ ደግሞ ወደ ባህር ማዶ ወደ አሜሪካን ሀገር በመሄድ ትዳርም እዛ ይዤ ጌታ በትዳር ባርኮኝ ልጆችን ሰጥቶኝ እዚህ አሁን የ3 ልጆች አባት ነኝ ማለት ነው። ስለዚህ በሙያም እየሰራው ሙሉ ጊዜ ከዛ በፓርት ታይም ደግሞ አሁን ህብረት በማደርግባት መድኃኔዓለም ኢቫንጀሊካል ቤተክርስቲያን ውስጥ ከቅዱሳን ጋር ህብረት አደርጋለሁ። እዛ ካሉ ቅዱሳን ጋር ጸጋ አካፈላለሁ። በግሌም ደግሞ በዝማሬ በሶሎ ዝማሬ እግዚአብሔርን ሕዝብ አገለግላለሁ። አዎ እንግዲህ የሀገራችን ሰዎች ስምን መልአክ ያወጣዋል ይላሉና ካሮል ማለት አማርኛ ስም አይደለም። በእንግሊዘኛ የሆነ ስም ነው። ትርጉም ያለው ስም ነው። ካሮል ማለት ቀጥተኛ ትርጉሙን በዲክሽነሪ ብትመለከቱት የክርስቶስ ልደት መዝሙር ወይም የደስታ መዝሙር ማለት ነው። ስለዚህ በውጭው ዓለም ላይ በገና ላይ የሚዘመሩ የገና መዝሙሮች ክሪስማስ ካሮል ወይ ክሪስማስ ኬሮል ይባላል። ያው እኛ ፕሮናውንስ የምናደርገው ካሮል ብለን ነው፣ እሱ ኬሮል ብለው ነው ፕሮናውንስ የሚያደርጉት። ስለዚህ በገና የሚዘመሩ መዝሙሮች ሁሉ ክሪስማስ ኬሮል ይባላሉ። እንግዲህ ይሄ ስም ከኔ ህይወት ጋር በጣም እንደሚገናኝ አሁን በደንብ ማስተዋል ይቻላል። ስለዚህ አባቴ ነው በገና ስለተወለድኩኝ የተወለድኩት በገና ቀን ነው። የኔና የክርስቶስ የልደት ቀን ተመሳሳይ ነው ማለት ነው። ስለዚህ ያንን ስም ሊሰጠኝ ችሏል ማለት ነው። ስለዚህ ህይወቴም ስለ ክርስቶስ ሙሉ እንድዘምር ሆኗል ማለት ነው። በጣም ቆንጆ ጥያቄ ነው። እኔ እግዚአብሔር ረዳኝ ሰው ነኝ። የእግዚአብሔር ምሕረት የእግዚአብሔር ጸጋ የበዛልኝ ሰው ነኝ። እንግዲህ ጌታ ከኔ ህይወት ጋር ጉዳይ የጀመረው ገና ከብላቴንነቴ ጀምሮ ነው። ግን በየጊዜው ፌዞች አሉት፣ ስቴፖች አሉት ዛሬ የደረስኩበት እና በመግቢያ ላይ እንደተናገርኩት ከፓስተር ወይም ከእረኛ ቤተሰብ ነው የተገኘሁት እና ከህፃንነቴ ጀምሮ አይኔን ስገልጥ ጆሮዬ ሲከፈት ሌላ ማውቀው ነገር የለም። የኢየሱስ ስም ሲጠራ ነው ማውቀው። አገልጋዮች ናቸው ቤተሰቦቼ፣ ይጸልያሉ፣ ያገለግላሉ። ነገር ግን እነሱ በደረሱበት በተረዱበት መረዳት ብቻ ነው። ለዛ ነው ገና ከብላቴንነቴ ጀምሮ ነው ጌታ በህይወቴ ላይ ጉዳይ ጀመረው ያልኩት እና
ተወልጄ ያደግኩበት ቤተ እምነት በተለምዶ ሐዋርያት ቤተክርስቲያን ተብሎ በሚጠራው ወይም አፖስቶሊክ ወይም ደግሞ ኦል ጂሰስ ተብሎ በሚጠራ ቤተክርስቲያን ተወልጄ ነው ያደግኩት እና እዛም እንግዲህ በገባኝ በተነገረኝ መጠን ያህል ኢየሱስን ወደው ነበር። ኢየሱስን እንደ ኢየሱስነቱ አሁን ባለ መረዳት ባልረዳውም፣ ነገር ግን ሌላ ነገር አይደለም ወይ ውቃቢ አይደለም ያስተዋወቁኝ ወይ ደግሞ ሌላ ነገር አይደለም ያስተዋወቁኝ፣ ኢየሱስ የሚለውን ስም ነው ያስተዋወቁኝ። ስለዚህ ይህን ስም ከልጅነት ጀምሮ ወደዋለሁ። ይሄን አምላክ በቃ በገባኝ መጠን በጣም ወደዋለሁ። ብቻዬን በመሆንበትም ሰዓት በቃ ማስበው ስለሱ ነው። እሱ እንዴት እንደማገለግለው እንዴት ለሱ እንደምኖር ያ ነው። ከብላቴነት ጀምሮ እንደ ኩዮቼ ብዙ በመጫወት በወጣትነት ነገር ውስጥ አይደለም ያለፍኩት። በቃ ኢየሱስን በቃ ማውቀው ይሄንን ነው እና በዝማሬ ጸጋም ከ7 ዓመት ጀምሮ የራሴን ዝማሬ መጽሐፍ ጀምሬያለሁ እና እንደውም የመጀመሪያዋ ዝማሬ የጻፍኳት ዝማሬ የህይወት እንጀራና የህይወትን ውሃ ኢየሱስ ሆይ ስጠኝ ዛሬም እንደገና የምትል አዝማች ነው የነበረችው እና በእንደዛ አይነት ሁኔታ ነው መጀመሪያው ኢንካውንተሬ ከኢየሱስ ጋር። ግን ትሩ ታይምስ በውስጥ የነበረ ረሃብ መጠማት አለ። ብላቴና ሆኜ እንኳን ምጸልየው ጸሎት አለ። ጌታ ሆይ ስለ አንተ አይደለም ማወቅ ፈልገው አንተን ነው ማወቅ ፈልገው የሚል ረሃብ አለኝ። እንደውም አንድ አዝማች ነበረችኝ፣ አንተን እንጂ ስለ አንተ አይደለም መስማት ፈልገው አንተን ነው ማየት ፈልገው፣ ስለ አንተ እንዲነግሩኝ አልፈልግም፣ በቃ ታሪክ እንዲሆንብኝ አልፈልግም፣ የማነበው ነገር በህይወቴ እንዲገለጥ ፈልጋለሁ እያልኩ በጣም እጠማ ነበረ። እና ትሩ ታይምስ ያው ወላጅ እናቴ በጣም የጸሎት ሰው ናት ባለችበት እና እንድንጸልይ እኔንም ታናናሾቼንም መንፈስ ቅዱስን ያው እሷን በገባት መጠን እንድንራብ እንድንጠማ በጣም ትገፋፋናለች። እና ትሩ ታይምስ ያው ቅድም እንዳልኩት ከዚህ ሀገር ከወጣሁ በኋላ ትዳርም ይዤ በቃ በጀመርኩት መስመር እንደምቀጥል ነው ማስብ የነበረው። በዛ ባደግኩበት ቤተ እምነት ውስጥ ትውልድን ተረካቢ እንደሆንኩ ውስጥ ይሰማኝ ነበረ እና በዛ ጎዳና እየሄድኩ በኋላ የበለጠ የአገልጋይነት ትምህርት ጥልቅ የሆነው ትምህርት መማር በሚጀምርበት ሰዓት ላይ ከፍ ያለው የእግዚአብሔር አጀንዳ በህይወቴ ላይ ያሰበውን ታላቁን ዓላማ መግለጥ ጀመረ። በህይወቴ ውስጥ ባላሰብኩበት አቅጣጫ ጳውሎስ ሲሄድበት የነበረበት ጎዳና አለ። እሱ የጠበቀበት በቃ በቅናት የወረሰውን ነገር የሚያስቀጥልበት መንገድ ነበር ሲሄድ የነበረውን። ግን ድንገት በመንገድ ላይ ጌታ እንደተገናኘው እኔም እንደዛ የተገናኘ እና እኔ ባሰብኩበት ሳይሆን እሱ ባሰበበት አቅጣጫ እንደምሄድ ተረዳው። ስለዚህ ኢየሱስን በፊት ከማውቀው ይልቅ ደግሞ እንደ ኢየሱስነቱ እንደ እግዚአብሔር ልጅነቱ ተረዳሁት። በፊት ምረዳ የነበረው ኢየሱስን አብ አድርጌ ነበር ምረዳው። የተማርኩት የወረስኩት ያንን ነው። ስለዚህ እግዚአብሔር አብ ኢየሱስ ሆኖ መጣ። ስለዚህ ያው እንደዚያ የሚል ነበር። ያው ቲዮሎጂ ውስጥ በደንብ ዘልቄ አልገባም፣ ግን እንደዚህ አይነት መረዳት ነበረኝ። በኋላ ግን ያለማንም ጣልቃ ገብነት ራሱ መንፈስ ቅዱስ የቃሉን ብርሃን ይገልጥልኝ ጀመረ። በእርግጥ ኢየሱስ የእግዚአብሔር ልጅ ነው የሚለው ነገር በቃ ልቤን አይምሮዬን ተቆጣጠረው። ከዛ ጊዜ ጀምሮ ፐርሰናል የሆነ ኢንካውንተር ከጌታ ጋር ከመንፈስ ቅዱስ ጋር ማድረግ ጀመርኩ ማለት ነው እና በውርስ ሳይሆን ግን አንድ ለአንድ በቃ ከጌታ ጋር በግሌ የሆነ ግንኙነት እና አሁን ወዳለሁበት መረዳት ውስጥ እንድገባ መንፈስ ቅዱስ አገዘኝ ማለት ነው። በፊት ስለ ኢየሱስ ስሰማ ያው ኢየሱስን ወደዋለሁ፣ ግን የወረስኩት ነገር ነው፣ ከወላጆች የወረስኩት ነገር ነው። ፕላስ ደግሞ በቃ እንደ ሃይማኖተኛ የሃይማኖት አይነት በሃይማኖት መልኩ ነበር ኢየሱስን ምረዳ የነበረው። አሁን ሳስተውለው በፊት አይመስለኝም ነበረ። አሁን ግን ጌታ ኢየሱስን በግሌ ስቀበለው እንደ ወዳጅ እንደ ቅርብ ወዳጅ እንጂ የሆነ አንድ
ዙፋን ላይ ተቀምጦ አንድ ዱላ ይዞ ስናጠፋ የሚኮረኩመን አይነት አምላክ እንዳልሆነ ገባኝ። የምህረት አምላክ እንደሆነ፣ የፍቅር አምላክ እንደሆነ፣ የጸጋ አምላክ እንደሆነ ተረዳሁኝ። እና አሁን እኔና ኢየሱስ መካከል ላይ ምንም ሰው የለም፣ ነቢይ የለም፣ ቢሾፕ የለም፣ ፓስተር የለም። ኢየሱስ የኔ የግሌ ወዳጅ እንጂ ሌላ መካከለኛ እንደሌለ፣ ኢየሱስ በእኔና በእግዚአብሔር አብ መካከል መካከለኛ የሆነ እንደሆነ ተረዳው እንጂ ሌላ ሶስተኛ ሰው መሀል ላይ እንደሌለና ኢየሱስ የኔ የራሴ ወዳጅ እንደሆነ፣ መንፈስ ቅዱስ ደግሞ በጣም የቅርብ ወዳጅ እንደሆነ፣ ከስትንፋሴ ይልቅ እንደሚጠጋጋኝ ተረዳው ማለት ነው። አሁን ያለኝ መረዳት አልነበረኝም። በተቻለ መጠን ሰዎች የነገሩኝን ነው። የሰዎችን መረዳት በሰዎች ሬቬሌሽን ላይ ነው ፌዜ ወይም እምነቴ የተመሰረተ የነበረው። ከሰዎች ተገለጠላቸው፣ እነሱ ያሳኙኝን ጥቅስ ነው ማነበው እንጂ በራሴ ወይም መንፈስ ቅዱስ በረዳኝ መልኩ በገለጠልኝ መልኩ አልነበረም በፊት መረዳው። በቃ ያስተማሩኝን ይሄ ነው ሬቬሌሽን፣ ይሄ ነው እውነት ብለው ሰዎች ባሳዩኝ መንገድ ላይ ነበረ ከተለ የነበረው። እምነቴም የተመሰረተው የነበረው መሰረቱ አሁን ስረዳው መጽሐፍ ቅዱስ አልነበረም። የሰዎች መረዳት ላይ የነበረው፣ የሰዎች መገለጥ ላይ ነበረ መረዳት እምነቴ ተገንብቶ የነበረው። ግን ያ ሲነሳ ለትንሽ ጊዜ ተቸግሬያለሁ። ምክንያቱም መሰረቴን የተናጋው በቃ ተስፋ የጣልኩባቸው ማገሮች ሁሉ ነው የተናጉት። ስለዚህ ያ ነገር ሲነሳ ቀጥታ በቃ ከጌታ ጋር የመገናኘት እድሉ አገኘኝ እና ይበልጥ ደግሞ መንፈስ ቅዱስ እያበረታኝ እያጠነከረኝ አሁን ላለሁበት መረዳት ደርሻለሁ። መጽሐፍ ቅዱስ ላይ አጵሎስ የሚባል ሰው ነበረ። ያ ሰው ስለ ጌታ የሚያውቀው የተወሰነ መረዳት ነበረው እና ይቃጠል ነበር እንዲሁ በመንፈስ በቃ በጣም ይጓጓል። ነገር ግን የተስተካከለ አንዳንድ መረዳቶች አልነበሩትም። ስለዚህ ይህንን የተመለከቱ አቂላና ፕርስቂላ ጠርተው ይበልጥ በተስተካከለ መንገድ የጌታ መንገድ ገለጡለት። ከዛ በኋላ በጣም ሲያገለግል እንደነበረ መጽሐፍ ቅዱስ ሐዋርያት ሥራ ምዕራፍ 18 ላይ ይናገራል። እና የኔም እንደዛ ተመሳሳይ ነው የነበረው። በፊት ጌታን ወዳለው ግን ጌታን ማወቅ እንዳውቅ ኤክስፖዝ የሆንኩበት መንገድን ግን ትክክል አልነበረም። ስለዚህ ያንን ነገር ነው ጌታ ያቃን ነው። ስለዚህ እውቀት ደግሞ በጣም አስፈላጊ ነው። ጌታን እንደ ጌታነቱ ካላወቅን በስተቀር ህይወት ወይም መንፈሳዊ ህይወት ቀላል አይደለም። ስለዚህ ይሄ ነገር ሲሆን አሁን ወዳለሁበት መረዳት ውስጥ ስደርስ ብዙ ከባድ ነገሮች አልፌያለሁ። ሶሻሊ ባሉ ነገሮች የብቸኝነት የመሆን የመገለል፣ ግን በዛ ነገር ውስጥ ጌታ እኛን ይሰራናል። አሁን በጊዜው ቢከብደኝም አሁን መለስ ብዬ ሳየው ግን ጌታ ላሰበው ዓላማ ወደዚህ ምድር ላመጣኝ ዓላማ በሚገባ ይሰራኝ የነበረበት ጊዜ ነው። ለ3 ዓመት ተኩል ያህል የትም ቤተክርስቲያን አልሄድም ነበረ። በቃ የትም ካሁን ወዲያ ቸርች የሚባል ነገር አሶሼት አላደረግም። ለምን ተወልጄ ያደግኩበት ቤተ እምነት ላይ ያስተምሮ ችግር ካገኘሁበት የትኛው ቸርች ነው የሚል አመለካከት ነው የነበረኝ። ስለዚህ ጌታን በቃ በግሌ አመልካለሁ። የሰጠኝን ጸጋ ዝማሬዎችን ሶሻል ሚዲያ ላይ ለሰው ሼር አድርጋለሁ። ከዛ ወዲያን ግን ቸርች የሚባለው ነገር አያስፈልገኝም በሚል 3 ዓመት ተኩል ያህል ተገልዬ ነበረ። ብዙ ወጀቦች ነበሩ፣ ብዙ ንፋሶች ነበሩ ሊያጠፉ የሚችሉ በሰውኛ ስታየው ማለት ነው። ነገር ግን ጌታ በውስጥ ያስቀመጠው ሰላም ውጪ ካለው ነፋስ የከበደ ነበረ። በውስጣችን ውስጥ የከበደ ሰላም ካለ፣ በውስጣችን ውስጥ የከበደ ሰላም ደስታ ካለ በውጪ ያለው ነፋስ አያንገዳግደንም፣ አይጥለንም፣ አያጠፋንም። እና በእኔም ህይወት የሆነው እንደዛ ነው። አዎ ሰዎች ሸሽተዋል፣ ሰዎች ርቀዋል፣ አግልለዋል። በሃይማኖት መነጽር ነው የተመለከቱኝ። ትክክለኛ ፍቅር የሚለውን ነገር ያየሁት ያኔ ነው። አሶሺየት ስታደርግ ከሰዎች ጋር በአንድ ሀሳብ ውስጥ ሄድ ሰዎች ፍቅር ሊሰጡ ይችላሉ። ግን ትክክለኛ ፍቅር የሚሆነው ከዛ ከሀሳባቸው ዞር ስትል ያ ፍቅር ይቀጥላል ወይ? በዚህ ሁኔታ ውስጥ ነው እውነተኛ ወዳጅ ቀን አይቶ ማይከዳ ገበናን የማይገልጥ አይቶ የኔን ጓዳ
የሚለው ዝማሬ የፈለቀው በእንደዛ አይነት ሁኔታ ውስጥ ነበር። አዎ የሆነው ምንድነው? ከልጅነቴ ጀምሮ ዝማሬ ብቻ አገልግሎቴ እንዳልሆነ አውቃለሁ። ወደ ሌሎቹም የአገልግሎት ወደ ቅስና ይባላል ወይ ደግሞ ዲያቆን ትሆናለህ፣ ከዛ ወደ ቅስና ታልፋለህ ባደግኩበት ቤተ እምነት ማለት ነው። ስለዚህ ከዚህ ሀገር ከሄድኩ በኋላ ያንን ፕሮሰስ ማለፍ ነበረብኝና ስለዛ በዛ ጉዳይ ላይ ትምህርት መውሰድ ጀመርኩኝ። በዛ መሀል ላይ ነው አንዳንድ ጥያቄዎች በውስጤ ይፈጠሩ የነበሩት። ከዚህ በፊትም የነበሩ ጥቃቅን ጥያቄዎችን አሁን ማወቅ አለብኝ፣ ምክንያቱም ትውልድን ስለምረከብ ለትውልድ በኋላ መልስ መመለስ ስላለብኝ በደንብ ዲቴይል ማወቅ ስለነበረብኝ እነዛን ጥያቄዎች መጠየቅ ጀመርኩኝ። ለነዛ ጥያቄዎች የማገኛቸው መልሶች ሌላ ጥያቄ እየፈጠረ በቃ እንደገና መጽሐፍ ቅዱስን ማወቅ እንዳለብኝ ሰዎች በነገሩኝ ባሳዩኝ መንገድ ሳይሆን በቃ እኔ ራሴ ከዘፍጥረት እስከ ራዕይ መጽሐፍ ቅዱስ ምን ይላል የሚለውን ነገር ማወቅ እንዳለብኝ ውስጤ ሞላ። ከዛ በኋላ ያው አገልግሎቶቹን በገዛ ፈቃዴ ለመልቀቅ አስቤ፣ ለምን እንደዚህ አይነት ጥያቄ ኖሮ የተለየ አመለካከት ኖሮ አብረ መሄድ አትችልም። ይሄ ቤትም ቦታ ያለ ነገር ነው። ስለዚህ በዛ ምክንያት ቅድም እንዳልኩት የትም ቤተክርስቲያን መሄድ አቆምኩኝ። ስለዚህ መጽሐፍ ቅዱስን ማጥናት ጀመርኩኝ። በዚህ መሀል ብዙ በሶሻል ሚዲያ በምኑም ብዙ ስደት ተነሳ፣ ግን ለእኔ ብርታት ሆነኝ። ጌታን ይበልጥ እንዳውቀው እንዳጠናው ሆነ ማለት ነው። ስለዚህ ያው አገልግሎቴን ኮስት እንደሚያደርገኝ ይነገር የነበረ፣ ግን ለእኔ ከአገልግሎት ይልቅ ህይወት ይበልጣል። ህይወት ካገኘም በኋላ ነው አገልግሎት የሚመጣው። ስለዚህ በዛ ምክንያት እኔም አገልግሎቱ የነበረኝን መወደድ፣ እውቅና እሱን ሁሉ ለመጣል መንፈስ ቅዱስ አገዘኝ። ቀላል አይደለም ያን ነገር ሁሉ ትቶ እንደገና ብሎ መጀመር ማለት ነው። ግን ይሄን አሁን መለስ ብዬ ስረዳው በእውነት እግዚአብሔር የረዳኝ ሰው ነኝ። በዛ ምክንያት አሁን ያለሁበት ደረጃ ላይ ደረስኩና የጀመረውን ግን እንደዛ ነው። ማንም ፐርሰናሊ መጥቶ የመሰከረልኝ ወይ አይደለም። በቃ እኔ አካሄድ የነበረው ቄስ ለመሆን ነው። ነገር ግን ይሄኛው መንገድ ሳይሆን ይሄኛው መንገድ ነው ብሎ ጌታ ወደ ትክክለኛው ዓላማ ውስጥ አስገባኝ ማለት ነው። እርግጥ ነው በዛ አስተምሮት ውስጥ አንድ የሆነ ወጥ የሆነ አመለካከት አታገኝም። ሰዎችን ስትጠይቅ ትንሽ ደብለቅለቅ ያለ ነገር ነው የምታገኘው። አንዳንዴ ሞዳሊዝም ይመስላል። ሞዳሊዝም ማለት በቴዎሎጂ ውስጥ ሙዱን እየቀየረ መጀመሪያ እግዚአብሔር አብ ነበረ፣ ከዛ በአዲስ ኪዳን ኢየሱስ ሆነ፣ ከዛ ተሰቅሎ ከጨረሰ በኋላ ሲሄድ ደግሞ መንፈስ ቅዱስ ሆኖ መጣ። በእነዚህ አይነት መረዳት የሚረዱም አሉ። ደግሞ ምንድነው እግዚአብሔር አብ በብሉይ ኪዳን የነበረው እግዚአብሔር አብ በአዲስ ኪዳን ስጋ ለብሶ መጣ። ያ ስጋው ወልድ ነው። ውስጡ ያለው ደግሞ ቢንግ ውስጡ ያለው መንፈስ ወይ ውስጡ ያለው ነፍስ አብ ነው። እስትንፋሱ ደግሞ መንፈስ ቅዱስ ነው የሚል የእግዚአብሔር ልጅ የሚለው መረዳት አብ የለበሰው ስጋ ነው እንጂ ማንነት ያለው በራሱ መጽሐፍ ቅዱስ እንደሚናገር በራሱ ሕይወት እንዲኖረው ሰጣው እንደሚለው ያለው ማንነት ያለው ሳይሆን አንዳንዴም ይከብደኛል ለመናገር በምሳሌ ሲነሳ የአብ ቱታ ነው ተብሎም ሲነገር ሰማለሁ ተደጋጋሚ። ስለዚህ ወልድ የአብ ቱታ ነው፣ ልብስ ደርቦት የለበሰው የመጣው ነው የሚል መረዳት አለ። ስለዚህ አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ግን በየራሳቸው ማንነት ያላቸው በየራሳቸው ፈቃድ አላቸው የሚለው አስተምሮት የለም። ስለዚህ ይሄ ነው አሁን የተረዳሁት። ኢየሱስ ክርስቶስ ወይም የእግዚአብሔር ልጅ በራሱ ማንነት ያለው ለእኔ ሲል እንደተራበ እንደተጠማ እንጂ መጥቶ ድራማ የሰራ አንድ አብ የለበሰው ስጋ አይደለም። ይሄ ነው በአጭሩ። ትምህርቱ ያው ሰፊ ነው። የሚነሱት ጥቅሶች ያው ጌታ ካረዳ በስተቀር ይህንን ትምህርት ሊያጠናክር የሚመስሉ ጥቅሶች አሉ። ግን አውዱን ስታያቸው ያንን ነገር እንደማያሳዩ ዛሬ ላይ እረዳለሁ። በፊት ግን ያው እንደዚያ ይመስለኝ ነበረ።
በእኔ ህይወት ላይ ትልቅ ለውጥን ያመጣው አንድ ምዕራፍ አለ። ያን ምዕራፍ ከዛ በፊት አይቼው አላውቅም። ዮሐንስ ወንጌል ምዕራፍ 17 ለእኔ ባለውለታዬ ነው ያ ምዕራፍ። ያው ከዚህ በፊት የነበሩት መረዳቶች በተለይ እኔና አብ አንድ ነን፣ እኔን ያየ አብን አይተዋል፣ በተለይ አባትን አሳየንና ይበቃናል ብለው ነው ፊልጶስ ሲጠሩት፣ ይሄናል ከእናንተ ጋር ስኖር አታውቀኝምን? ስለዚህ እኔ አብ ነኝ እያለ ነው የሚል መረዳት ነው። እና ብዙ ጊዜ ጌታ እኔና አባቴ አንድ ነን ምናምን ብሎ የሚናገራቸው ነገሮች የበሩልኝ የገባኝ ዮሐንስ ወንጌል ምዕራፍ 17 ሙሉውን ሳነብ ነው። ጌታ ኢየሱስ ክርስቶስ የጸለየው ጸሎት ለሐዋርያቱና ደግሞ ለአማኞች በምድር ላይ ያለ ስለነሱ የጸለየው ያማለደው ምልጃ ነው ህይወቴን የቀየረው። እኔና አንተ አንድ እንደሆንን እነሱም አንድ የሆኑ ዘንድ ያለ ይጸልይ ነበር። እኔን በወደድክበት ፍቅር ያለ ለእኔ የሰጠኝን ክብር ለእነሱ ሰጠዋቸው ይላል። ስለዚህ በአብና በወልድ መካከል ያለውን አንድነትና በአብና በወልድ መካከል ያለው ልዩነት እዛ ምዕራፍ ላይ ቁልጭ አድርጎ መንፈስ ቅዱስ አስረዳኝ። ስለዚህ አብ አንድ ልጁን ስለ እኔ ብሎ ወደ ዓለም እንደላከው ኢየሱስ ክርስቶስ ደግሞ ታዞ መጥቶ ስለ እኔ ኃጢአት ሲል በመስቀል ላይ እርቃን ሆኖ እንደተንጠለጠለ ሞቴን ሞቶ እንደተመለሰ ወደ አባቱ እቅፍ እንደተመለሰ ገባኝ፣ ተረዳው ማለት ነው። ስለዚህ በፊት የሚጸልየውን ጸሎት እኔን ለማስተማር ነው፣ በቃ ምሳሌ ለመሆን ነው የሚል አይነት መረዳት ነው የነበረኝ። ግን ከዚያ ያለፈ ነው። የእውነት ያነባ ነበረ፣ የእውነት ይራብ ነበረ፣ ይጠማ ነበረ። ይህን ሁሉ ያደረገው ለእኔ ነው። ግን ይህን ያደረገው አብ አይደለም። አብ አልሞተም ለእኔ፣ ግን አንድ ልጁ ልኮልኛል። በፊቱ መረዳትን ግን ኢየሱስ አብ ነው የሚል መረዳት ስለሆነ ያው አብ ለእኔ ሞተዋል ማለት ነው። እና ይሄ መረዳት በጣም አደገኛ መረዳት እንደሆነ ተረዳው ማለት ነው። ያው ቀላል ጊዜ አልነበረም። በቃ ከዛ ማህበረሰብ እንግዲህ እኔም ወድጄ ነው ሁኔታዎችም ደግሞ አስገድዶ እንድትገለል ያደርጋል። ስለዚህ በዛ ምክንያት ብቸኝነት ነበር ማሳለፍ የነበረው። በቃ በተቻለ መጠን ከሰኞ እስከ ሰኞ ስራ እንድሰራ ነበር ማድረገው። መስሪያ ቤት ፈቅጄ እረፍቴን ሁሉ በቃ ለምን ስራ ስለሚኖረኝ ቸርች አልሄድም፣ ምክንያት ይሆነኛል። ግን ከዛ ስወጣ በቃ በተቻለ መጠን ምጸልየው ጊዜ የማሳለፈው ፓርክ ውስጥ ነው የነበረው እና በቃ ከጌታ ጋር የማወራበት የምነጋገርበት መንፈስ ቅዱስን ልክ እንደ ወዳጄ የማወራበት ልምምድ የጀመርኩት በእንደዚህ አይነት ሁኔታ ውስጥ ነው እና ብዙ ትውስታዎች አሉኝ። የብዙዎቹ ዝማሬዎች መወለድ ምክንያት የሆነው ያን ሲዝን ነው እና ጌታ ደግሞ ለወደፊት በምን አይነት አካሄድ መሄድ እንዳለብኝ፣ የእግዚአብሔርን ሕዝብ ሳገለግል በምን አይነት ርኅራኄ ማገልገል እንዳለብኝ ያስተማረኝ ወቅቶች ነበር። እውነተኛ ወዳጅ የሚለውን ዝማሬ የተቀበልኩት በእንደዚህ አይነት ወቅት ውስጥ ነው። በቃ ብቸኝነት በሚሰማኝ ሰዓት ላይ አሉ በዙሪያዬ ይወዱኛል፣ ይመክሩኛል ብዬ ሳስባቸው የነበሩ ሰዎች በዙሪያ አልነበሩም። ምክንያቱም እነሱም ለራሳቸው ይፈራሉ። ስለዚህ አንዳንዴ ነገሮችን በሃይማኖት መነጽር ብቻ የምንመለከት ከሆነ ትክክለኛው የክርስቶስ ፍቅር አልገባንም ማለት ነው እና በእንደዛ ሁኔታ ውስጥ ያው በጊዜው ቢከብደኝም አሁን ግን ለእኔ መሳሪያ እንደሆነ ስለማቅ እነዛን ቀናቶች እባርካቸዋለሁ። ለእኔ በረከቶቼ ናቸው። ለዛ ነው እውነተኛ ወዳጅ ቀን አይቶ ማይከዳ፣ ገበናን የማይገልጥ አይቶ የኔን ጓዳ፣ እኔስ አንተን አየሁ የእውነት መታመኛ፣ የማትለዋወጥ መሸሻ መዳኛ፣ እኔስ አንተን አየሁ የእውነት መታመኛ፣ የማትለዋወጥ እውነተኛ ዳኛ፣ እውነተኛ ወዳጅ ቀን አይቶ ማይከዳ፣ ገበናን የማይገልጥ አይቶ የኔን ጓዳ፣ እኔስ አንተን አየሁ የእውነት መታመኛ፣ የማትለዋወጥ መሸሻ መዳኛ፣ እኔስ አንተን አየሁ የእውነት መታመኛ፣ የማትለዋወጥ መሸሻ ጓደኛ፣
አንተን ብዬ እኔስ አላፈርኩም አንተን ብዬ እኔስ አላፈርኩም አንተን ብዬ ኢየሱስ ብዬ እኔስ አላፈርኩም ኢየሱስ ብዬ እኔስ አላፈርኩም ኢየሱስ ብዬ አባዬ ብዬ ባንተ አላፈርኩም አባዬ ብዬ ባንተ አላፈርኩም አባዬ ብዬ እንዳልኩ ከ3 ዓመት ተኩል ቆይታ በኋላ ያው ክርስትና በግል ብቻ የምትሮጠው አይደለም። የመስቀል ትርጉሙ አንደኛው ትርጉም ምንድን ነው? ክሪስ ክሮስ ነው። ህብረትህ ከጌታ ጋር ነው፣ ከቅዱሳን ጋር ነው። ይሄ ደግሞ ለክርስቲያን በጣም ያስፈልጋል፣ ቅዱሳን ጋር ህብረት እንዳደርግ። እኔ ግን ፈቃደኛ አልሆንኩም። ምክንያቱም ኦልሬዲ ከልጅነት ጀምሮ በተለይ ለፕሮቴስታንት ቤተ እምነት የነበረኝ አመለካከት ጥሩ አልነበረም። ያው ያደግክበት ነገር ቶሎ አይወጣም። ስለዚህ ደግሞ ቀርቤም ደግሞ አላወራቸውም። ይሄ መገለጥ በቃ እኔ ጋር ብቻ ያለ ነበር ይመስለኝ። እንደዚህ ይረዳሉ ብዬም አላስብም ነበር። በእነዚህ አይነት ጊዜ ሌላ ትምህርት ምናምን ለመስማት መጽሐፍ ለማንበብ ብዙ እንትኑ አልነበረኝም። በኋላ ግን ለወራት ያህል ከታገድኩ በኋላ አንድ ቀን መድኃኒት ለመውሰድ ፋርማሲ በሚሄድበት ሰዓት ላይ እዛ ውስጥ ያለችዋ ፋርማሲስት አበሻ ሆና አገኘኋት። ሰላም ተባባልን። እዛ አበሻ መሆኔን ጠየቀችኝ። ያው አበሻ ነኝ። እንዴት ቆየኸው ያለችኝ። ያው ቆየው እና ያው ኮሚኒቲ ውስጥ አይታኝ ስለማታውቅ ያው እንደ አዲስ ተዋወቅን። በኋላ በጌታ ነው ያለችኝ። አዎ አልኳት። ታዲያ ቸርች ትሄዳለህ ስትለኝ ያው ለሷ ያው ፈረንጆች ቸርች ሄዳለሁ አንድ ኤክስኪውዝ ነው። በተለይ ውጭ ሀገር ለምትኖር ያው ቸርች ሲጠፉ ምናምን የጠፋችሁ ስንባል አንዳንዴ አይ ፈረንጆች ቸርች ስለምንሄድ ነው እንላለን። እና ያንን ኤክስኪውዝ ሰጠዋት። በቃ እንደው እባክህ ልጋብዝ ዛሬ ኮንፈረንስ አለ፣ እንደውም ፓስተር ተጋብዞ መጥቷል፣ ለ3 ቀን ያገለግለናል አለች። በኋላ በቃ እሷን ማስቀየም ስላልፈለግኩ እሺ ብዬ ግብዣዋን ተቀበልኩ እና ወደዛች ቤተክርስቲያን ሄድኩኝ። ያው ሲሄድ አብዛኞቹ እዛ ያሉ ቅዱሳን አባቶች እናቶች ናቸው እና ብዙ ወጣት አልነበረም። ያው ሁኔታው ሁሉ ለኔ አዲስ ነው። አምልኮ ነበረ። ከዛ አምልኮ ካለቀ በኋላ የአገልጋይ ወጥቶ መናገር ጀመረ፣ ማስተማር ጀመረ እና የሚያስተምረው ደግሞ በሚገርም ሁኔታ አንደኛ ዮሐንስ መልእክትን ምዕራፍ 5 ላይ ያለውን የእግዚአብሔር ልጅ በተመለከተ ነው የሚናገረው። እና እነዚህ ሰዎች ምንድነው የተሳሳቱት ማለት ጀመርኩ። ለምን እኔ ኦልሬዲ በቃ ባለፉት ጊዜ ስለ እግዚአብሔር ልጅ ነው ያገኘሁት መረዳት እና በቃ በቃሉ ጌታ ያለኝን አመለካከት ያጠበው የፈወሰው ረዳኝ። በኋላ ቃል ካለቀ በኋላ የአገልጋይ አሁን የጸሎት ጊዜ ነው ብሎ ለምእመን ሁሉ እየዞረ እጁን እየጫነ ጌታ የሚሰጠውን ቃል ወርድ ኦፍ ኖሌጅ የእውቀትን ቃል ያመጣ ጀመረ እና ተራው ደርሶ እኔ መጨረሻ አካባቢ የተቀመጥኩት እኔ ጋር መጥቶ እጁን ጭኖ ሲጸልይ በሚገርም ሁኔታ የመጀመሪያ ኤንካውንተር ነው። ያው መንፈስ ቅዱስ እንዳለ በአምንም የልሳን ምናምን በልሳን መናገር እሱን ሁሉ ባቅም ግን የእውቀት ቃል በጉባኤ ውስጥ እንደዚህ አይነት ልምምዱ አልነበረኝም እና ከብላቴነት ጀምሮ የነበረውን የእግዚአብሔር ዓላማ በተለይ ደግሞ በነዛ በ3 ዓመታት ውስጥ ከጌታ ጋር ሳወራ በልፍኝ ውስጥ ስነጋገር የነበረው ነገር ሁሉ በዛ በእግዚአብሔር ባሪያ በኩል ይነገር ጀመረ። በቃ ያኔ ነው ልቤ ሙሉ ለሙሉ ሰሬንድ ያደረገው። አንደኛ ቆሮንቶስ ምዕራፍ 15 ላይ ከልሳን ይልቅ ትንቢት እንድትናገሩ አበረታታችኋለሁ፣ ምክንያቱም የማያምኑ እንኳን በመካከላችሁ ቢመጡ እግዚአብሔር ከእናንተ ጋር እንዳለ ያውቃሉ ብሎ ጳውሎስ እንደተናገረው በቃ እኔም ያኔ ልቤ ሙሉ ለሙሉ ለእግዚአብሔር ሐሳብ ተሸነፈ ማለት ነው። በተለያዩ አጋጣሚዎች
መልእክቴን አስተላልፋለሁ። የተለያዩ መልእክቶች ጌታ የሰጠኝን መልእክት አስተላልፍ ያለው በዛም ብዙ አይነት ስደቶች ብዙ አይነት ስሞች ወጥተዋል። እሱ ለኔ ምንም ትርጉም አይሰጥም እና አሁንም ዛሬም የምናገረው ወደ እግዚአብሔር ቃል ስልጣን እንመለስ። በቃ የመጽሐፍ ቅዱስን ኦቶሪቲ የቃሉን ስልጣን እንቀበል። ከዛ የቃሉ ስልጣን መንፈስና ሕይወት ከሆነው ከቃሉ ስልጣን ስር እንገዛ። ከራሳችን ትርጉም ወይ ከሰዎች አስተምሮት ውስጥ ወጥተን የሃይማኖታችንን ካባ አውልቀን ግን የእግዚአብሔር ልጅ ኢየሱስ ክርስቶስን እንደ ማንነቱ እንቀበል። ይህ ነው የሁል ጊዜ ጥሬ። አዎ ዴፊኒትሊ እንዲህ የምላቸው በተለይ ከመንፈስ ቅዱስ ጋር እንትን ነው ፕሮግረስ ነው ያደረገ የነበረው። ኦልሬዲ በህይወቴ ውስጥ ስራ ከጀመረ ቆይቷል ብዬ አስባለሁ። ያው መንፈስ ቅዱስ እንደሌላው እንደ ዛር መንፈስ አያስጨንቅህም፣ አያስገድድህም። በጣም ትሁትና ጄንትል የሆነ መንፈስ ነው። የልብን ፈቃድ እሱ ለሚመራ ምሬት ራስን መስጠትን ያያል። ስለዚህ እንግዲህ በዝማሬዎች ውስጥም ይሁን አንዳንድ ተቾች እንደነበሩ አስባለሁ እና ትሩ ታይምስ መንፈስ ቅዱስን እንደ እስትንፋስ እንደ ኃይል ብቻ ሳይሆን እንደ ፐርሰን እንደ መልካም ወዳጄ ሚለው መረዳት ውስጥ ስገባ አሁን ወዳለበት ውስጥ መረዳት ውስጥ ስገባ ይበልጥ መንፈስ ቅዱስ ደግሞ ነገሮችን ሪቪል ማድረግ ጀመረ። ፐርሰናል ኤክስፒሪየንስ ማድረጋቸው ነገሮች ጀመሩ። ቪዥኖችን ይሰጠኝ ጀመረ። አንዳንድ ጸጋዎች በህይወቴ ውስጥ ከዝማሬው ባሻገር ሌሎች ጸጋዎችን በህይወቴ ውስጥ መገለጥ ጀመሩ እና ፕሮግረስ እያደረገ የመጣ ነው እንጂ አንድ ቀን የጀመረ ነገር ነው ብዬ አላስብም። እንዳልኩ ባለኝ መረዳት ከብላቴነት ጀምሮ መንፈስ ቅዱስን እንድራብ እንድጠማ እንደ ፐርሰን ባይሆንም ግን እንደ ኃይል እንደ እግዚአብሔር ኃይል ባለኝ መረዳት እንደዛ እንድናፍቅ ያው ቤተሰቦቼም ይገፋፉ የነበረ አይ ቲንክ ያ ረሃብ ያ ፍላጎት እያደገ ወደሱ ምሬት። ምክንያቱም ጌታ ሲናገር ለሐዋርያቱ መንፈስ ቅዱስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል ይላል። መንፈስ ቅዱስ ይመጣል፣ ግን ደግሞ እሱ ወደሚመራው መንገድ ለመመራት ራሳችንን መስጠት ደግሞ ያስፈልጋል። ስለዚህ ይህን ነገር ጌታ ስላበዛልኝ ይመስለኛል እሱ ወደሚመራኝ እሱ ሊናገረኝ ሊያሳየኝ ወደሚፈልገው አቅጣጫ እንዲሄድ ጌታ ልቤን ክፍት አድርጎት ነበረ። ስለዚህ በተለይ በነዛ 3 ዓመታት ውስጥ የቃሉን ብርሃን በቃ በፊት ማቃቸውን ጥቅስ በተለየ መልኩ ያሳየኝ ነበረ። እዚህ ጋር ያለውን መረዳት ከሌላው ጋር እንዴት ኮኔክት እንደሚሆን በቃ በጣም ይገልጥልኝ ጀመረ እና ይሄ መንፈስ ቅዱስ ካልሆነ በእውቀት የምታደርገው ነገር አይደለም። በቃ የምታውቀው ጥቅስ ነው እኮ ማቃቸው ጥቅሶች ናቸው። ግን መንፈስ ቅዱስ አብሮነት ሲሆን ደግሞ የተለያዩ ዳይሜንሽኖችን ያሳያል። ያ ሆነ በኋላ በአገልግሎቴም በዝማሬም ከዝማሬም ባሻገር ደግሞ ጌታ በሚፈቅደውና በሚለኝ መንገድ ሁሉ በዴሊቨረንስም በምንም ማገልገል ጀመርኩ እና እንደዚህ ያለ አገልግሎት የተለወጠ ትሩ ታይምስ ማለት ነው። አዎ እንግዲህ በተለያዩ አጋጣሚዎች የተናገርኩት አንድ የህይወት ምስክርነት አለ። በእኔ በቤተሰቤ የገጠመ ነገር ነው። የመጨረሻውን 5ኛውን አልበም የሰየምኩበት ዝማሬ አለ፣ አልተሳሳትኩም የሚል ዝማሬ የእግዚአብሔርን ታማኝነት በቃ በላይፍ ገሃድ በሆነ መልኩ ያየሁበት ፕሮሰስ ነው። ነገር ግን እዛ ጋር ለመድረስ ቀላል አልነበረም። በተለይ ደግሞ ወላጆች በልጆቻቸው ፈተና ውስጥ ሲያልፉ ቀላል አይደለም እና በእንደዚህ አይነት ሁኔታ ውስጥ እኔም ባለቤቴም አልፈናል እና ከልጆቻችን መካከል በማንጠብቀው ሁኔታ ውስጥ አለፍን። መንታ ልጆች አሉን። ከመንታ ልጆቹ መካከል አንዷ ባልጠበቅንበት መንገድ የስፒች ወይ ንግግር ስኪል እና የሶሻል ስኪል ላይ ዴቨሎፕ አላደረገችም ነበረ
እና ይሄን ነገር ያው ምልክቱን ብናየም ሕፃን ሆና ግን ደግሞ ወደ ሐኪም አቅርበን ያን ነገር ስናሳይ እነሱ ዲያግኖስ አደረጉ ማለት ነው። ብዙ ጊዜ ያው ሰው ስሙን ይፈራዋል። ብዙ ሌቨል አለው ለኦቲዝም። በተለይ በአሁኑ ሰዓት ላይ ብዙ የኢትዮጵያውያን ልጆች እየተጠቁበት ያለ ነገር አለ። ሳይለንት ነው፣ ግን መነገር ያለበት በዛ ጉዳይ ላይ መጸለይ፣ በዛ ጉዳይ ላይ መመካከር የሚያስፈልግበት ርዕስ እንደሆነ አስባለሁ። እና አይ ቲንክ ጌታን በዚህ ነገር ውስጥ እንድናልፍ ያደረገኝ ድምፅ እንደሆነም ይመስለኛል። ምክንያቱም ያላለፍኩበትን ነገር መናገር አልችልም። ቤተክርስቲያን ምናልባት ትኩረት ያልሰጠችበት ነገር ስለሆነ በዚህ ጉዳይ ላይ እኔም አገልጋይ ሆኜ ባልናገረው ትኩረት ላይሰጥ ይችላል። እና ያ ነገር ቀላል አልነበረም፣ ከባድ ነበረ እንደ ወላጅ በዛ ነገር ውስጥ ማለፍ። በተለይ ደግሞ በህይወቴ ውስጥም ትራንስፎርሜሽን ነበረ፣ ቅድም ስመሰክራቸው የነበሩት ከሱ ጋር ተያይዞ ተስፋ አላረለ የሚያስቆርጡ ነገሮች ሁሉ ይገጥሙ ነበረ። ግን በእንደዚያ ነገር ውስጥ የጌታን ታማኝነት አየሁት። በቃ አይሆንም ብዬ የጠበቅኩት ነገር በልጃችን ላይ ጌታ የማዳን እጁን ገለጠ። በቃ በሚገርም ሁኔታ ልጃችን በጣም ፕሮግረስ አደረገች። ያው ጌታም ብዙ መንገዶችን ይጠቀማል። በተለይ ባለቤቴ በጣም በዚህ ጉዳይ ላይ በጣም ጠንካራ ሰው ናት። ማግኘት የሚገባትን ቴራፒዎች፣ ማግኘት የሚገባትን ሄልፕ ሁሉ በቃ እያነፈነፈች እየፈለገች በእነዛ ነገር ውስጥ እንድታልፍ አደረግን እና ጌታ ድንቅን ሰራ፣ ታምራትን ሰራ። ስለዚህ ታማኝ ነህ በማለቴ አልተሳሳትኩም፣ አላጋነንኩም፣ አተረፍኩ እንጂ አልከሰርኩ። ያን ዝማሬ ዘመርኩ። ያው የግሌ መዝሙር በቃ ለፐብሊክ ይሆናል ብዬ ያላሰብኩት ዝማሬ ነው። በቃ እኔና ቤተሰቤ እንጽናናበታለን ብዬ የያዝኩት ዝማሬ ነበር። የሚገርም ነገር ይህን ዝማሬም ለባለቤቴ ራሱ ሰርፕራይዝ ነው የሆነው። እሷ ራሱ አታውቀውም ነበር አላለችም። እኔ ብቻዬን የምጽናናበት ዝማሬ ነበረ። በኋላ ነው ዝማሬውን በተለይ ወደ አልበም ውስጥ ለማካተት ስወስን ነው ያን ዝማሬ ለእሷ ራሱ ያሰማዋት ማለት ነው። እና ይህን ዝማሬ እንደዚህ አይነት ሁኔታ ውስጥ ለሚያልፉ ቤተሰቦች ዴዲኬት አድርጌዋለሁ። አንዳንድ ጊዜ በሕይወት ጎዳና ስፈተን ይከብድና የማደርገው ሳጣ ግራ ስጋባ ምግቤ ሲሆን እንባ ስጠራጠር መኖር ላፍታ ስላለ ወይ ጌታ የትላንቱ እምነቴ ሲጠፋ የኪዳን ተስፋ አንዳንድ ጊዜ በሕይወት ጎዳና ስፈተን ይከብድና የማደርገው ሳጣ ግራ ስጋባ ምግቤ ሲሆን እንባ ስጠራጠር መኖር ላፍታ ስላለ ወይ ጌታ የትላንቱ እምነቴ ሲጠፋ የኪዳን ተስፋ አለው ልጄ ብለህ ደጋግፈህ አቁመህ እጄን በእጄ ይዘህ አየው ታማኝ ሆነህ አለው ልጄ ብለህ ደጋግፈህ አቁመህ እጄን በእጄ ይዘህ አየው ታማኝ ሆነህ ታማኝ ነህ በማለቴ ታማኝ ነህ በማለቴ ታማኝ ነህ በማለቴ ታማኝ ነህ በማለቴ አልተሳሳትኩ አላጋነንኩ አተረፍኩ እንጂ አልከሰርኩ አልተሳሳትኩ አላጋነንኩ አተረፍኩ እንጂ አልከሰርኩ አልተሳሳትኩ አላጋነንኩ አተረፍኩ እንጂ አልከሰርኩ አልተሳሳትኩ አላጋነንኩ አተረፍኩ እንጂ አልከሰርኩ። ጌታን የታመነ
አያፍርም፣ አይከስርም። አዎ እንግዲህ ቅድም የተናገርኩት ያልተሳሳትኩም የሚለው ዝማሬ የወጣበት እንትን የህይወት ጎዳና ውስጥ የገጠመኝ ነገር ቀላል አልነበረም። ተስፋ አልቆረጥኩም ሙሉ ለሙሉ በጌታ ግን ተጠራጥሬያለሁ። ከጌታ ጋር ሙግት ገጥሜያለሁ። ያ ከባድ ነበረ እና ደግሞ ከዛ በፊት ደግሞ ያለፍኩባቸው በተለይ በህይወቴ ውስጥ ለውጥ ሲመጣ አንደርስታንዲንግ ጌታ ሲለውጥ እሱም ራሱ ትክክለኛ እምነቴን የጣልኩበት ምን ላይ እንደሆነ የፈተሽኩበት ነገር ነው። እግዚአብሔር ቃል ላይ የነበረ እምነት ተመስርቶ የነበረው ወይስ ሰዎች ላይ ነበረ የሚለውን ነገር የፈተሽኩበት ነበረ። ግን ጌታ ታማኝ ነው። በእነዚህ በገጠሙኝ ነገሮች ሁሉ ኮምፕሊትሊ እንደርቅ አልፈቀደም፣ ይዞኛል እጄን እና ብጠራጠርም ብንገዳገድም ነገር ግን መንፈስ ቅዱስ አግዞ አቁሞኛል። እነዚህ ሁለቱ ነገሮች በህይወቴ ውስጥ ከባድ ነገሮች ነበሩ። ልቤን ላፈስል ለሚለው ዝማሬ በሀሳብ ደረጃ በመልእክት ደረጃ በልቤ ውስጥ ቆይቷል። ነገር ግን ወደ ዝማሬ የመጣበት ሁለት ፌዞች አሉ። አልበም ይሄ የመጨረሻውን አልበም ለማውጣት በማስብበት ጊዜ ልቤ ሲሞላ መጀመሪያ ያሰብኩት የህፃናት አልበም ለመስራት ነው። መንፈሳዊ የሆነ ለልጆች የሚሆን አልበም ለመስራት ነበር እና ስለዚህ ይሄን ሀሳብ ለልጆች በምን አይነት መንገዱ ገልጣለሁ በሚል ሲምፕል በሆነ መንገድ ይኸው ልቤ ነው ትለውና የተወሰነ ፓርት ብቻ ነበረ። በኋላ ግን ጌታ ለምንድን ነው አደልቶችንም ልጆችንም ኢንክሉድ የሚያደርግ ዝማሬ ይሁን ብሎ ኢንስፓየር ሲያደርገኝ ኦኬ ሀሳቡን ሚክያስ ምዕራፍ 6 ላይ ያለ ቃል ላይ የሆነ ሀሳብ ነው እና ምንድነው መረዳቴ በዝማሬ ከመገለጤ በፊት ለማገልገል በጉባኤም ስቆም እኔም በግሌ በጌታ ፊት ስቀርብ ያለኝ አንድ መረዳት አለ። እኔ ዝማሬ ይዤ ወደ ጌታ ፊት አልቀርብም። ነገር ግን ዝማሬ ነው እኔን ይዞኝ ወደ ጌታ ፊት የሚያቀርበው። እኔ መስዋዕት ብዬ ዝማሬ አይደለም ማቀርበው፣ መስዋዕቱ እኔ ራሴ ነኝ። ጌታም የወደደው ይሄንን ነው። ሚክያስ ሲናገር ምን ይዤ ወደ እግዚአብሔር ፊት ልቅረብ፣ በልዑል አምላክ ፊት ምን ይዤ ልስገድ? የሺህ አውራ በጎችን ይዤ ባቀርብ ደስ አይልም? አንተን ደስ የሚልህ ምንድን ነው? ስለዚህ በጌታ ፊት ሁሌም ለአምልኮ ሳቀርብ ዝማሬን አይደለም መስዋዕት አድርጌ የማቀርበው፣ ዝማሬ ነው እኔን በዝማሬ እኔ ራሴን አቀርባለሁ። ስለዚህ ይኸው ልቤ ነው። ጌታ የሚወደደው ልባችንን ነው። ይሄ ህዝብ በአንደበቱ ይቀርበኛል አለ ኢሳይያስ ሲናገር፣ በከንፈሩ ያከብረኛል፣ ልቡ ግን ርቋል አለ። ስለዚህ ጌታ ኢንተረስትድ የሆነው በልባችን ጉዳይ ነው። ሌላው ዝማሬ ላይ አንድ ፖርሽን ላይ የሚናገረው ሰማይ ዙፋንህ ምድር የእግር መረገጫ ሆኖ ግን የልቤን ዙፋን ወደድከው ይላል እና ኢሳይያስ ሲናገር ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ነው፣ የምትሰሩልኝ ቤት ምን አይነት ቤት ነው አለ። የሰው ልብ ጥልቅ ነው። ስናያት ትንሽ ትመስላለች እንጂ የሰው ልብ እጅግ ጠሊቅ ነው። ምንም በምድር ላይ ያለው ነገር ሀብት፣ እውቀት፣ ባለጠግነት፣ እውቅና ሊሞላው አይችልም። የሰው ልብ ሊሞላው የሚችለው የሰው ልብ ላይ እግዚአብሔር ሲቀመጥ ነው። ያኔ ልባችን ሙሉ ይሆናል። አለዚያ ግን ምንም ነገር ሊሞላው አይችልም። ስለዚህ ይሄው ልቤን አንተ የወደድከው ልቤን ነው፣ ስለዚህ አንተን ካስደሰተ ይሄው ልቤን አፈሳለሁ የሚል ይሄ በዚህ መረዳት ውስጥ ሆኜ የተጻፈ ዝማሬ ነው። ልቤን ላፈስልህ መጥቻለሁ፣ ልቤን ላፈስልህ መጥቻለሁ፣ ልቤን ልሰዋልህ ወርጃለሁ፣ ልቤን ልሰዋልህ ወርጃለሁ፣ ቁርባን ዕጣኔ ብዬ የማቀርበው ፊት ማፈሰው ሌላ አይደለም አንተ የምትወደው ይኸው ልቤ ነው። ቁርባን ዕጣኔ ብዬ የማቀርበው ፊት ማፈሰው ሌላ አይደለም አንተ የምትወደው ይኸው ልቤ ነው። ይኸው ልቤ ነው፣ ይኸው ልቤ ነው፣ ይኸው ልቤ ነው፣
ላንተ ማፈሰው ይኸው ልቤ ነው ይኸው ልቤ ነው ይኸው ልቤ ነው አንተ ወደድከው ሞሪያም መጥቻለሁ ከመገኛ ተራራ በልቤ ያዘልኩትን ላፈሰው በየተራ አንተና ያስደስት ባመጣ የበግ አውራ ልቤ ስሐቂ ነው ላንተ ያለኝ ልሰዋ ይኸው ልቤ ነው ይኸው ልቤ ነው ይኸው ልቤ ነው ላንተ ማፈሰው ይኸው ልቤ ነው ይኸው ልቤ ነው ይኸው ልቤ ነው ፊት ማፈሰው ሰማይ ዙፋኔ ሆኖ መቀመጫ ምድርም ለእግሮች ሆና መርገጫ ግን የልቤን ዙፋን ወደድከው የኔ ጌታ ሰማይ ዙፋኔ ሆኖ መቀመጫ ምድርም ለእግሮች ሆና መርገጫ ግን የልቤን ዙፋን ወደድከው የኔ ጌታ ግን የልቤን ዙፋን ወደድከው የኔ ጌታ ግን የልቤን ዙፋን ወደድከው የኔ ጌታ ይኸው ልቤ ነው ይኸው ልቤ ነው ይኸው ልቤ ነው ላንተ ማፈሰው እንካ ልቤ ነው እንካ ልቤ ነው እንካ ልቤ ነው አንተ ወደድከው። መንፈስ ቅዱስ ለእኔ ትሁት፣ ቅን፣ መልካም ወዳጅ ነው። የቅርቤ ነው፣ ከስትንፋሴም የሚቀርብ ሃይማኖት አይደለም። መንፈስ ቅዱስ ለእኔ ወዳጄ፣ በቃ አንተ እያልኩ የማወራው የቅርቤ አጋሪ፣ መሪ፣ አጽናኜ፣ ደጋፊ ነው። ካሮል አይደለም። እኔም ራሴን የማውቀው ካሮል ወይም ሰዎች የሚያውቁት ካሮል ያለ መንፈስ ቅዱስ ምንም ነው ካሮል እና በቃ በእያንዳንዱ ነገር ላይ ምክንያት የመኖር ምክንያቴም ትርጉምም ያገኘው በመንፈስ ቅዱስ ነው። ያለ መንፈስ ቅዱስ ምንም ላደርግ ምንም ላስብ አልችልም። ያለ መንፈስ ቅዱስ አይደለም መንፈሳዊ አገልግሎት ምድራዊ ኑሮውን እንደማልችለው አውቃለሁ ድካሜ፣ አውቃለሁ ማንነቴን። መንፈስ ቅዱስ ለእኔ ሁሉ ነገሬ ነው፣ እስትንፋሴም ነው። ያለ መንፈስ ቅዱስ ሕይወት አይታየኝምም አይናፍቀኝም። በተለይ ከልጅነት ጀምሮ የዘማሪት ሊሊ ዝማሬዎች በጣም ውስጤን ይነኩኛል። በቃ እሷን ዝማሬ ዝም ብሎ መዘመር አይቻልም። ለኔ ማለት ነው። በጣም በተለይ የጸሎት ሕይወቷን በተለይ ሪሰንትሊ እሰማለሁ። በቃ ምክንያቱም ሚስጥሩ ገብቶኛል እና በጣም መንፈስ ያለባቸው ዝማሬዎች ናቸው እና ብዙ ጊዜ በአምልኮ ውስጥም ኢንክሉድ አደርጋቸዋለሁ አምልኮ በማገለግልበት ጊዜ ውስጥ እና ይሄን አልልህም እና በተለይ ጭው ባለ በደረቅ ነፍሴን አንተን ተጠማች የሚለው ዝማሬ ከብላቴን ጀምሮ በቃ ውስጤ የቀረ ዝማሬ ነው። ጌታን ስራብ ያ ዝማሬ በቃ ሳልዘምር ማለፍ አልችልም እና እንደ ዋላ ውሃ እንዳማረው በበረሃ ጥም እንደያዘው ልቤ አንተን ይላል፣ ልቤ አንተን ይላል፣ ውስጤ አንተን ይላል፣ ውስጤ አንተን ይላል። በቃ ዝለዝለ ሲሰማኝ ይሄ ዝማሬ ከፍ ያደርገኛል፣ ያበረታኛል። ለቤተሰቤ መንፈስ ቅዱስ መሪያችን ነው፣
መንፈስ ቅዱስ ለእኔም ለቤተሰቤም የሰላማችን ምንጭ ነው፣ የደስታችን ምንጭ ነው፣ የስኬታችን ሁሉ ምንጭ መንፈስ ቅዱስ ነው። መንፈስ ቅዱስ በእኔ ሕይወትና በቤተሰቤ ላይ ባይኖር ኖሮ ቤተሰቤ እዚህ ደረጃ ላይ አይደርስም ነበር። ካለፍንባቸው ነገሮች ሁሉ ያለፍንባቸውን ጨለማዊ የሚመስሉ ነገሮች ሁሉ እንድናልፍ በተስፋ ብርሃን ወደፊቱን እያየን እንድንጓዝ ምክንያት የሆነ መንፈስ ቅዱስ ነው። መንፈስ ቅዱስ የሌለበት ቤት ውስጥ ራሴን ማየትም ማሰብም አልችልም እና መንፈስ ቅዱስ ለእኔም ለቤተሰቤም በቃ መሰረት ነው። ኢየሱስ ይወደኛል። ስለወደደኝ ወደድኩት። ኢየሱስን ወደዋለሁ፣ ግን የእሱን መውደድ ደግሞ ሳስበው የኔ መውደድ ምንም ይሆንብኛል። ስለወደደኝ ወደድኩት፣ ግን ኢየሱስን ከምንም ከማንም በላይ እወደዋለሁ። ጳውሎስ ሲናገር የጌታን ፍቅር ጥልቀቱን፣ ስፋቱን፣ ርዝመቱን፣ ወርዱን እንድታውቁ ጸልያለሁ ብሎ የጻፈው መልእክት ላይ ነበረ ልቤ ተይዞ። በዚህ ዘመን የብዙዎቻችን ጥያቄ ማን ይወደኛል ነው። በቃ አክሴፕታንስ ለማግኘት መወደድን ለማግኘት ብዙ ማይልሶችን አልፈን እንሄዳለን። ለወዳጅ ለቤተሰቦቻችንን ያንን መወደድ ለማግኘት በቃ ርቀን በቃ ማንከፍለው ነገር የለም። ግን በዛ ደግሞ ሪዋርድ ኤክስፔክት ስለምናደርግ ነው እና ብዙዎቻችን ያን ነገር ካለማግኘታችን የተነሳ በቃ ዲፕሬሽን ውስጥ እንገባለን። አንዳንድ ጥናቶችን አይ ነበር፣ በተለይ በአሜሪካን ሀገር በተለይ ወጣቱ ከ25 ከ26 ዓመት በታች ያለ ወጣት ላይ በተደረገ ጥናት በተለይ በ2025 ወደ 26 ወደ 27% ያህል በዲፕሬሽን ውስጥ ያልፋል። በተለይ አሁን ባለፉት 5 ዓመታት ውስጥ ቁጥሩ እጥፍ ነው የሆነው። 13% የነበረው ወደ 26% ነው ያደገው በአንዴ። ይሄ የሆነው ምንድን ነው? ማን ይወደኛል ነው። ማን በቃ እንደ ማንነቴ፣ እንደ መልኬ፣ እንደ አቋሜ እሱን ሳያይ ግን በሰውነቴ ማን ይወደኛል እና በቃ በተለያየ መንገድ ራሳቸውን ዲፕሬሽን ውስጥ ይከታሉ። ይሄ ግን ጌታ ምን ያህል እንደወደደን የጌታ ፍቅር ስፋት ጥልቀቱ ምን ያህል እንደሆነ ቢገባን ግን ውስጣችን ያለው ሰላም በምንም ነገር፣ ውስጣችን ያለው ደስታ በምንም ነገር ሊነቃነቅ ሊንገዳገድ አይችልም እና በዚህ መረዳት ውስጥ ሆኜ ትወደኛለህ የሚል ዝማሬ በዚህ በአዲሱ አልበም ላይ ኢንክሉድ አድርጌያለሁ እና ዝማሬው እንደዚህ ይላል። ተገልጦ ተነቦ የማያልቀው የፍቅር መዝገብ ሰፊ ነው። የፍቅር መዝገብ ሰፊ ነው። የፍቅር መዝገብ ሰፊ ነው። ፈልቆ ተቀርቶ የማይደርቀው የመውደድ ምንጩ ጥልቅ ነው። የመውደድ ምንጩ ጥልቅ ነው። የመውደድ ምንጩ ጥልቅ ነው። ትወደኛለህ 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 ይህን አውቃለሁ። ትወደኛለህ 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 ይህን አውቃለሁ። ትወደኛለህ 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 ይህን አውቃለሁ። ትወደኛለህ ትወደኛለህ ይህን አውቃለሁ። አሁን ያለንበት ዘመን ትውልዱ ምን ያህል ላይክ ምን ያህል ላቭ አገኘው በሚል ቀኑ በዛ ይቃወሳል። ጠዋት ሲነቃ ምን ያህል ላይክ አገኘው በፖስተው ነገር ምን ያህል ላቭ አገኘው። ያንን አይቶ ወይ ቀኑ ብሩህ ይሆናል ወይ ደግሞ ቀኑ ዲም ይሆንበታል።
ነገር ግን ምን ያህል በጌታ እንደተወደድን ቢገባን ምንም ባይኖር፣ ማንም ባይወደን፣ ማንም ባይቀበለን፣ ማንም ባይሰማን፣ ነገር ግን በማን እንደምንሰማ በማን እንደምንወደድ ሁኔታችንን፣ መልካችንን፣ ዘራችንን፣ ቋንቋችንን ሳይለይ የሚወደን አንድ ወዳጅ አለ። ስለዚህ ሰላማችን ይበዛል። ከአይምሮ ያለፈ ነው። ወደፊት ራሴን ሳስብ መኖሬንም ሳስብ እዚህ ምድር ላይ አለኝ ብዬ ወይ ደግሞ እንድኖር ምክንያት ይሆነኛል ብዬ የማስበው እንዲህ የወደደኝን ጌታ አገልግዬው ማለፍ፣ እሱ ከብሮ እሱ ብቻ ልቆ በምድር ላይ በኔሽኖች ሁሉ ላይ ልቆ ነግሶ ማየት እሱ ነው የሚያጓጓኝ። እሱ ከሌለ ሁሉንም የላይፍ ነገሮች አይቻቸዋለሁ፣ ትርጉም የላቸው። በቃ ጌታን አገልግዬ የእሱን ሀሳብ አስገብሬ ማለፍ ከቻልኩ ኖሮ ያጓጓኛል። ያ ከሌለ ግን ለእኔ ትርጉም የለው።